የሚባል ነገር አላችሁ። አባዬ ናታና ዳጣ አንተ የለም ብሎ ሲሳሳሙ ነበር። አቢጌል አሁንም እየዋሸሽ ነው አይደል? አባዬን አንድ ቀን ማሽቻ አላውቅም። ቆይ ለማን ምን እያወራሽ እንደሆነ ታውቂያለሽ? አውቃለሁ አባዬ። ናታና ዳጣ ሲሳሳሙ ነበር እና ደግሞ ቪዲዮን ቀርጫቸዋለሁ። ግን ከተኛኝ በኋላ ሙሉ ቪዲዮን አጥፍቶብኛል። ምንም ፋይል የለም። አቢጌል ከእህትና ከወንድሞች ጋር እየሮሽ መሆኑን አታውቂ? ቆይ ምንድነው በእነሱ ላይ ይሄን ያህል ጥላቻ? ሰው ነገርሽው አይደል? በቃ እስቲ ወደኛውን እንፈልጋለን። ሂጂ መቼ አመነኝማ። በደንብ ንገሪው እንጂ ሲሳሳሙ እንደነበረ ንገሪው። አይተሻል ማርታ፣ እውነቷን ነው የምታወራው ልጅ። ደሬ እኔ ምንም ያየሁት ነገር የለም ሲላት ሲሳሳሙ ነበር። አንዴ ደግሞ በቃ ስልኬን አጠፉብኝ ምናምን ትለኛለች። እንደዚህ ግን አንሳለቅ። መፍትሄውን እነግረዋለሁ። አባዬ ዳጣ ከዚህ መባረር አለባት። መባረር ነው ያለባት። ውጪ ወና አይንሽ ፍራሽ ሂጂ ውጪ። እኛ መፍትሄ እንፈልጋለን አልኩሽ። እኔ ለአባትሽ ለናስር ማስተዋወቃለች። አራቱ ለአባቴ ቀላል ሰው እንዳይመስላ። እስኪ ፎቶውን አሳይ። ለማንኛውም እናላሳይ። ምንድነው በጣም ተጠጋይ ልትዋሃደ ነው? በቃ አንቺን ማሽማቀቅ ደስ ይልሻል? በጣም እንጂ በተለይ በኤቢሲ እሳት እንደነካው ለሲ ጭምትት ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ። አንቺ እኮ ጠላቴ ነሽ። ለማንኛውም ያውና አባቴ ምን ፈልገሽ? ደሜን አታፊ እንግዲህ እንዳለቀች ማልቀስ ፈልገሽ ከሆነ መጣሽ። ሰው አላደርግሽም። እሺ እና ምንድን ነው የምታደርጊው? ዝንጀሮ ልታደርጊኝ? ዳጣ ነው የምናገርልሽ። ዳጣማ ከዚህ ቤት ልትባረር ነው። አልሰማሽም ወይ? ለካ አልነገርኩሽም። ዳጣ እኮ በቃ ከዚህ ቤት ልትወጣ ነው። እኔ ማውሬ ነው ደስ ይለኛል። እና አሁን የት ሄዳ ነው? ጣዖት ነው የሄደችው። እና ደግሞ እመጣለሁ። ከማን ጋር ሄደችው? ብቻዋን። ይሄ ናታ ምን አባቱ ነው ስልኩን የማያነሳ? አልወድቅበት ብሎ ነው። ካልወደቀበት እንዴት ያነሳው? እኔ ራሱ ስልኬ ሲወድቅ ነው የምመስለው። ዝም በይ ክፍታፍ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን ማለት ነው። ኢሚ ከዳጣ ጋር በመሆኑ ቀን ሙሉ አብሮ ነው የዋሉ። አባዬ ብላ እየነገረች ነበር። እኔ ያልኩት ነገር እውነት ነው አባዬ፣ ጠዋት የወጡት አሁን እጅ ለእጅ ተያይዞ አብረው እየመጡ ነበር ብላ እየነገረችው ነበር። ስለምንድን ነው የምታወሪ አንቺ ኢሚ? እባክሽን ነገር አታውሪ እማዬ፣ እውነቴን ነው። ይኸው ካላመናችሁ እነሱን መጠየቅ ትችላላችሁ። አንድ ላይ ስንሳንሆኑ አንድ ላይ የት እንደሆኑ ፈጣሪ ነው የማያውቀው። እና ጠዋት የወጡ አሁን ነው የገቡት ብላ ለደረጀና ለማርታ እየነገረቻቸው ነበር። ማርታ እንደ አንቺ ልጅ ምን ላድርግሽ? እንደው እንዴት አድርጌ ብቀጣሽ ነው የምትስተካከሉ? እንደው ምን ይሻልሻል ኢሜ እያለቻት ነበር። እማዬ እኔ የምናገረው ነገር እውነት ነው። ዳጣም ሆነ ናታም ሰላምን ከዚህ ቤት ሁሉም እንዲወጡ እፈልጋለሁ ስትለው ነበር። አሁን ደግሞ ብለሽ ወደ ናታና ወደ ሰላም ተመለሽ። ዳጣም ነበርም እንዲህ ከዚህ ቤት ትውጣ ስትይ ነበረው። አባዬ አንተ አልገባ። ሰላም ልጅ ዳጣን ናታን እንደተወደው እና ከናታ ጋር እንድትቀራረብ ስትገፋፋ የነበረው እሷ ነች በማለት እየተነገረው ነበር ማለት ነው። ነገር ግን ደረጀ ዳጣ ልከረድሽ ዘበርላት ልከረድሽ ስላት እኔ እኮ አባዬ ቤት ወይም ሌላ ነገር አይደለም የምፈልገው ቤተሰብ ነው። ከአንተ ጎን መሆን የምፈልገው እኔ ቤት አይደለም የምፈልገው። በጭራሽ ደስተኛ አይደለውም አባዬ ስትል ነበር። ወደደችም ጠላሽም ከዚህ ቤት ተወጫለሽ እያለች እማዬ ወይን እሷን ወይን እኔ መምረጥ ይኖርባቸዋል፣ አለዛ ራሴን ነው የማጥፋው ብላ አስፈራረቻት ማለት ነው። ደረጀ እጅግ በጣም ሲጨነቅ ነበር። ዳጣ በጣም አስቧል። እባክሽ የምትችሉ ከሆነ ተስማምታችሁና ተግባብታችሁ አብራችሁ ኖሩ። ቤቱ ለሁላችን በቂ ነው። ነገር ግን ዳጣ ከዚህ ቤት እንድትወጣ ደረጀ አልፈልግም ብትላትም እንግዲህ ወይን እኔ ወይን እሷን ካልመረጣችሁ ምረጡ እንጂ
እኔና ዳጣ አንድ ቤት ውስጥ በጭራሽ አብረን እንድንኖር አንችልም ብላ እያለቀሰች ስትነግራት ነበር። ማርታ እባክሽ ኤሜ እንዶ ምን አድርጋሽ ነው? ከናታን ከሆነ ናታን አንቺን ከአንቺ ጋር መሆን ፍላጎት ከሌለ ይሄ የእሱ ምርጫ ነው እንጂ የአንቺ ምርጫ አይደለም። ናታን የተፈጠረው ነገር ምንድን ነው? እስ ንገረኝ፣ የሚባለው ነገር እውነት ነው ብለው ጠየቀ። አባዬ የሚባል ነገር ምንም ነገር እንደሌለው ነገረው ማለት ነው። እና አንድ ግልጽና አንድ አጭር መልስ እፈልጋለሁ፣ አንዲት ነግረኝ እፈልጋለሁ ሲለው እሺ አባዬ ጠይቀኝ፣ የጠየቀኝ ሁሉ መመለስ ዝግጁ ነው ስትል ዳጣ ወይን ኤሜ ማንኛቸው ነው የምትወዳቸው ወይ ማንኛቸው ነው ከአንተ ጋር እንዲሆኑ የምትፈልጉ ብሎ ጠየቀ ፊት ለፊት። እናም ኤሜም ነበረች ዳጣም ነበረች ማለት ነው። አባዬ ይቅርታ ከኤሜ ጋር ጭራሽ መግባባት እጅግ በጣም ከባድ ነው። እኔ ግን ዳጣን እንደሚወዳት ፊት ለፊት ተናገረ ማለት ነው። እንግዲህ ዳጣን እንደምናገር ስናገር ኤሜ እጅግ በጣም ተናዳ ፊቶቹ በጣም ቀልቶ አይኖቿ ደም ለብሶ ነበር። እኔ ነግራችሁ ነበር እኔን እንድጠላ ያደረገችው ሰላምና ዳጣ አንድ ላይ ሆኖ እኔን እንድጠላ ያሉኑት ነገር እየነገሩት ነበር እያለችው ነበር። እና ሰላምዬ ደግሞ ዳጣ ደስተኛ እንድትሆኝና የጊዜያዊ ሳይሆን አግብተሽ ልጅ ወልደሽ እንዳይሽ ነው እኔ የምፈልገው እያለቻት ነበር። እሺ እንግዲህ አስባለሁ እያለችው ነበር። አዎ ከዚህ ቤትን ብትወጪ እንኳን ደስተኛ ትሆኛለሽ፣ ከናታን ጋር እስከ መጨረሻ አብራችሁ ሆናችሁ እንዳያችሁ እፈልጋለሁ። የሚመችም አንድ ላይ እንድትሆኑ አትፈቅድላችሁም፣ ነገር ግን ሁሉ ነገር ተነጋግራችሁ አንድ ላይ መሆን ትችላላችሁ እያለ ነበር። ደረጀ እንግዲህ ምን እንደምትፈልጊ አላቅም፣ ችግርሽ ምንድን ነው? ዳታ ስለኖረች ቆይ ምን አጎደልኩብሽ? የጎደለሽ ነገር ምንድን ነው ብሎ ጠይቃት። ማርታም በጣም ተናዳ ነበር። ቆይ ምን ላድርግሽ አባይ ደረጀ ኦኬ አንድ ነገር ማድረግ ያለብን አለዛ እዚህ ቤት ሰላም እኮ አይመጣም ስትል ዳጣ የትም አትሄድም፣ ዳጣ ከዚህ ቤት አትወጣም፣ አንቺ እንደውም አልኖርም እዚህ መኖር አልፈልግም የምትይ ከሆነ ወደ ውጭ እልክሻለሁ፣ አለዛ አርፈሽ የማትቀመጪ ከሆነ አላት። አባዬ እኔን ከቤት ልታስወጣኝ ነው በድጋሚ? ዳጣን እሷ ያጠፋችው ቤትን ያረከሰችው እሷ ነች እንጂ እኔ አይደለሁም። ስለዚህ አባዬ እኔ ወደ ውጭ መሄድ አልፈልግም እያለች እያለቀሰች ተናገረች። እንግዲህ አርፈሽ የምትቀመጭ ከሆነ ተቀመጭ፣ አይ የምትይ ከሆነ ትኬት ቆርጬ በአንድ ቀን ውስጥ ከዚያ ጋር አወጣሻለሁ ብሎ አስፈራራት። እናም እኔ ያልኩትን የማሰሚ ከሆነ ምርጫው አንቺ ነው። እንግዲህ ዳጣ ለዳጣ ልጅ ጥላቻሽን የማታቆሚ ከሆነ እኔ ደረጀ ላስቆም አልችልም። ደረጀ ለዳጣ እጅግ በጣም ሳስብና ያደራ ልጁ ስትጨነቅ በጭራሽ አይፈልግም። እንግዲህ ብዙ ጊዜ ተናግራለሁ እኔ ሌላ አማራጭ የለኝም እያላት ነበር። እናም ዳጣ አንቺ ከዚህ ቤት ትወጫለሽ ብላ እየዛተችበት ነበር። እኔን ለማባረር ብለሽ እኔ ፈራውልሽ፣ አንቺ ብቻ እንዳትባረሪ፣ ብትባረሪ እንኳን በድጋሚ እንኳን ተከትየሽ ያንን ጨለማ አልመጣም ብላ ነገረቻት። አዎ አልፈልግሽም። ቆይ እኔ ግን ለምንድን ነው እንደዚህ የምጠይኝ? ቆይ ምን አጎደልኩብሽ? ምንድን ነው ያደረኩሽ? ምን አደረኩሽ? ቤት እዚህ ከመጣሽ በኋላ አንቺ ከመጣሽ ሰላም መጣው ናታንም ልትቀሚኝ ከናታ ጋር አንድ ላይ እንድትሆኑ ለማድረግ ብዙ ጥሬ ነበረ እኮ አለቻት። ከዳጣ እስተትቀልጂ እየቀማሽኝ ነበር እንጂ ከኔ ጋር እንዲሆን አልግፋፋሽም ብላ ጨዋችባት። የፈለግሽው ማሰብ ትቻለሽ፣ ግን እኔ በጣም ወድሻለሁ። አንድ ቀን እንደ አጋጣሚ ከተገናኘን አንድ ጥሩ ነገር እነግርሻለሁ ብላ ነገረቻት። ማርታ አማራጭ የለንም፣ ምን ማድረግ አለብን? እስቲ ቁጭ አድርገን ደግሞ እንመክራታለን። አይ ብላ አላርፉም ካለች ደግሞ እንግዲህ ሌላ አማራጭ የለን፣ ከዚያ ጋር መውጣት ይኖርበታል። መቼም እንግዲህ ከልጅን ዳጣን አስቀድማታል ብላ ነገረች። ግን ለዳጣ እጅግ አብዝታ ታስባለን። ለምንድን ነው የጓደኛ ቁጥር ለምን አትሰጠኝም? ደውዬ ልጠይቀው፣ አባቷ ይፈልጋትና ያናግራት እያላት ነበር። ነገር ግን ደረጀ ግራ ተጋባው። ምክንያቱም ዳጣም ከሱ እንድትለይ አይፈልግም ነበር። ዳጣ ከናታን ጋር እጅግ በጣም ደስተኛ ሆና አብራ ጊዜ እያሳለፈችው ነበር። ይህንን አጋጣሚ ስትጠቀም አንድ ላይ በመሆናቸው ስታይ እጅግ በጣም ተናዳ እነሱ እንዲቆጧት ዳጣና ናታን አንድ ላይ ነው አብረው ነበረው ያደረጉት ነገር ምን ይታወቃል እያለች ማውራት ጀመረች።
እና ናታን መቼም እንደማይተዋትና እስከ መጨረሻ ከሷ ጋር መሆን እንደሚፈልግ ለደረጀ ነገረው ማለት ነው። እንግዲህ በመጨረሻ ደረጀ አባቴ ነው ብላ ብትነግረው አባቷ መሆንን አላመነም። ግን ደረጀ ትክክለኛ አባቷ እንደሆነ ዳጣ ደጋግማ ነገረችው ማለት ነው። ዳጣ አትቀልጂ፣ አሁን ቤተሰቦችሽን ትክክለኛ ቤተሰቦችሽን ንገሪኝ እያላት ነበር። ይህ ወደፊት ባላ ነው ብዬ ነው የምታወቀው ብሎ ይነግራታል። እና አባቷ እሺ አሳየን ስትል የደረጀ ፎቶ አሳያችው። አባቴ እሱ ነው ብላ ስትነግረውም ግን እሱ ነው ትክክለኛ አባቷ ማንን አላወቀም ነበረ። ነገር ግን እሷ ትክክለኛ አባቷ ደረጀ እንደሆነ ብትነግረውም ነገር ግን አላመናትም ነበር። ምክንያቱም ውሸቷን ነበረ የመሰላት። እሷ ግን ትክክለኛ ነበረ የተናገረችው። ኢሜ ግን የምታረጉ ነገር እያሳሰባትና እየተጨናነቀች ነበር። ቆይ ዳጣ የት ሄደች? ጠዋት ነው የወጣችው። ናታን አላውቅም አለቻኝ። አንድ ላይ እንደወጡ አላወቀችው። አንድ ላይ በወጡ መውጣቷን ብታውቅ ኖሮ በቁማ ነበር የምታብደው። እጅግ በጣም ስትናድና ከውሃ ጋር ስታስጣላ ነበረ። ውሃም ደግሞ እንደዚህ የማይሆን ነገር ጠይቃት፣ ቃም ውጭ ላይ እንዳላጋጭሽ እያለቻት እሷ የምታደርገውን ነገር አብሮ እያደረጉ ነበር። እና ትሰምኛለሽ አንድ ጠይቅሽ ብያ እያለች ስጠይቅ ነበር። እናት ትናደድበታለች። እና ናታን ከዳጣ ጋር ፈታ ዘና እያለ እየተጫወቱ ነበር። እና ወላጆችን አባቴን ታወቃለሽ እያለ ነበር። እና አብሮ እንግዲህ ላገባት እንደምፈልጋት እየነገረ እንግዲህ ለወደፊት ከሷ ጋር መሆን እንደምፈልግ እየነገራት ነበር። እሷም ግን ቤተሰቦቼ እንግዲህ አባቴ በጣም አደገኛ ነው፣ በጣም ብዙ ጥሎች እየጠይቃል እያለችው ነበር። ችግር የለም ፈለኩን አደርጋለሁ እያለት ነበር። እናም አንድ ላይ እየተጫወቱ ዳጣ ደግሞ ትቀልጃለሽ፣ ትክክለኛ አባትሽ ነገር እንጂ ሙድ እያሽብኝ ነው እንዴ? አይ እውነቴን እኮ ነው፣ ሙድ እያስጉብ አይደለም፣ እየቀለድኩ አይደለም፣ እውነቱን ነው እየነገርኩ ያለው እያለችው ነበር። ለማንኛውም ያደርስበታለሁ ችግር የለም ስለዚህ ቤተሰቦች እያለችው ዳጣና ደረጀና እንደ ውሃ ኢሚ አንድ ላይ ቆሎ እየበሉ ነበር። ለውዙን እየለቀመች እንዲገሩ ገብሱን ስቢ እንጂ እያላት ከዛ ይመጣና ማርታ እንዴት ናችሁ ቤተሰብ ብላ ሰላም ካለች በኋላ ወደ ክፍላቸው ግቡ ብላ እንግዲህ ደረጀን እያናገረችው ነበር። ደሬ ነገር ትናንትና ማታ የጀመረው ነገር እንደቀላል ነገር አትየው እና ዳጣ ከዚህ ቤት አሁን እርግጥ ይከብዳል አውቃለሁ። ነገር ግን ዳጣ ቤት ተከራይታ ከዚህ ቅርብ የሆነ ቦታ ትሄድ እንጂ እዚህ ቤት ውስጥ ሰላም የሚባል ነገር የለም። ወይ ናታን ወይ ዳጣ አንዳቸው መውጣት አለባቸው ብላ ትነግራለች። ናታን እኮ ያደራ ልጅ ነች፣ ዳጣም እኮ ያደራ ልጅ ነች። ስለዚህ እንዴት ነው ከዚህ ቤት ማስወጣው? እና ኢሜን ወደ ውጭ እንላክ ስትለው ስላት አይሆንም በጭራሽ ደሬ ልጅ ካጠገቤ እንድትርቀኝ አልፈልግም። በራሷ ይናፍቀኛል፣ ጥላው ራሷ ይናፍቀኛል፣ በጭራሽ አይሆንም አለችው። ደረጀም ግራ ተጋባው። ምክንያቱም ዳጣን ከዚህ ቤት እሷም እኮ ሴት ነች ማናላት ብቻዋን ስላት ነበር። ነገር ግን ማታ እንግዲህ ልጃችን ምንም አማራጭ የለም፣ አንዳቸው መውጣት ይኖርባቸዋል። እንግዲህ መውጣት ካለባትም ዳጣ ነች ብላ ትነግረዋለች። ነገር ግን ደረጀ ግራ ገባ። ቤት ላከራይልሽ ነው እያላት ነበር። እሺ ካለች በኋላ እርግጠኛ ነች እዚህ አካባቢ ቤት ልከራይልሽ ስላት አባዬ ደስተኛ አይደለሁም፣ እኔ የምፈልገው እኮ አንተን ነው፣ አንተን ብዬ ነው እንጂ ቤትን ብዬ አይደለም የመጣሁት፣ እኔ የምፈልገው ቤተሰብና አንተን ብቻ ነው አለችው። ከዛ በጣም ተካፍታ አዝና ነገረችው። ከዛ በኋላ እሺ ምን ላድርግ ተጨንቃለሁ እኮ ልጄ እያላት ነበር። ነገር ግን እኔ አንተን ብቻ ነው ስፈልግ የነበረው እንጂ ቤት ወይም ሌላ ነገር አይደለም አባዬ አለችው። እና በጣም ተከፋች። እሺ በቃ ከዚህ ቤት አትወጪም አትከፊም እያላት ነበረ። ነገር ግን አዎ የሚገቡ
ነው።